የኒውተን ፈርስት ሎ ወይም ሎ ኦፍ ኢነርሺያ ይባላል። አንዳንድ ጊዜ እንቅስቃሴ ላይ ያለ ነገር ለማቆም እንቅስቃሴው እንዲያቆም ወይም ደግሞ ያልተንቀሳቀሰ ነገር እንዲንቀሳቀስ ፎርስ ያስፈልገናል ይላል እና ከፎርስም አንባላንስድ ፎርስ ያስፈልገናል ይላል። ለምሳሌ አንድ ቦክስ ቢኖር ወደ ግራ ወይም ወደ ቀኝ የተገፋ ቦክስ ቢኖር ወደ ግራ ሲገፋ ከጀርባ መጥቶ እዚህ ጋር እንዲያቆም የሚገታው ነገር ስለሌለ ቦክሱ ይንቀሳቀሳል። አምባላንስ ፎርስ አለበት አግኝቷል ማለት ነው። ወደዚያ ወደ ተገፋበት አቅጣጫ ብቻ ስለሆነ ፎርስ ያለው ወደ ተገፋበት አቅጣጫ ይሄዳል። እዚህም ጋር እንደዚሁ አምባላንስድ ፎርስ አግኝቷል የሚገታው ነገር ስለሌለ ማለት ነው። በአንጻሩ ሁለት ሰዎች እርስ በርስ እንደዚህ በዚህ መልክ ቢገፉ በግራም በቀኝም ፎርሶች ስላሉ እና ፎርሶቹ ደግሞ እኩል ከሆኑ እኩል መሆን ያስፈልጋቸዋል። እኩል ከሆኑ ፎርሱ ባላንስድ ስለሚሆን ቦክሱ ባለበት ይቆማል ማለት ነው። ወደ ግራም ወደ ቀኝም አይሄድም እና ኒውተንስ ፈርስት ሎ ወይም ሎ ኦፍ ኢነርሺያ ፎርስ ያስፈልጋል ለሞሽን ይለናል። ሎ ኦፍ ኢነርሺያ ይባላል። አንዳንዴ ፎርስ ያስፈልጋል ሞሽን ለመጀመር ወይም ሞሽንን ለመቀየር የሞሽንን አቅጣጫ ወይም ስፒድ ወይም ምናልባት ወደ እረፍትም ለማምጣት ፎርስ ያስፈልገናል ይላልና ይሆናል። ነገር ግን አንዳንድ ጊዜ ለምሳሌ የሚንቀሳቀስ ከዜሮ ተነስቶ አክሴለሬት ማድረግ የጀመረው የሚንቀሳቀስ መኪና ውስጥ ሲገባ ወደኋላ ወደ ወንበሩ የሚገፋ ነገር አለና እዛ ጊዜ ምንም ያረፈብን ፎርስ ሳይኖር እንቅስቃሴ ያጋጥመናል። እንቅስቃሴ አየን ማለት ነው እና ያ የሆነበት ምክንያት የተቀመጥንበት መኪና አክስለሬት እያደረገ ስለሆነ ነው። ይኸውም ከ0 ሜትር ፐር ሰከንድ ወይም ከምንም ወዴትም ካለመሄድ ወደሆነ ስፒድ ወደሆነ ሜትር ፐር ሰከንድ ስፒድ እየተንቀሳቀሰ ስለሆነ አክስለሬሽን አለን ወይም ቬሎሲቲያችን እየተቀየረ ነው እና የነገሩ አክስለሬት ሲያደርግ ወይም ቬሎሲቲ አዲስ ሲመጣብን ሰውነታችን ሬዚስት ያደርገዋል ያን ነገር ነው። ማንኛውም ማስ ያለው ነገር ሁሉ የሞሽን ቼንጅን ሬዚስት ያደርጋል። የቬሎሲቲ ቼንጅን ምናልባት እንለው የቬሎሲቲ ቼንጅ ሬዚስት ያደርጋል። በነበርንበት መቆም ይፈልጋል። መኪና ወደ ፊት ሲንቀሳቀስ ወደ ነበርንበት እንድንቆም ይገፋናል ነው። ያ የሚገፋን ነገር ኢነርሺያ ይባላል። የሚገፋን ነገር ኢነርሺያ ይባላል ነው። በሱ የተነሳ ኢነርሺያ በመኖሩ የተነሳ ፎርስ ሳይኖረን ምንም ሌላ የሚገፋን ነገር እጅ ምንም ሳይኖረን እንንቀሳቀሳለን ወይም ወደኋላ ወደ ወንበራችን ይመልሰናል ማለት ነው። ነን ኢነርሺያል ፍሬም ይባላሉ እንደዚህ አይነት ቦታዎች። ነን ኢነርሺያል ፍሬም ከኢነርሺያል ፍሬም በመሰረቱ የሚለየው አክሰለሬት በማድረጉ ነው እና አክሰለሬት የማያደርጉ ደግሞ ፍሬሞች ሲኖሩ ኢነርሺያል ፍሬም እንላቸዋለን። እነዚህ ቦታዎች ላይ ለመንቀሳቀስ ወይም ማንኛውም አይነት ቼንጅ ኦፍ ቬሎሲቲ ለማግኘት ፎርስ ያስፈልጋል። ከፎርስም አምባላንስድ ፎርስ ያስፈልጋል። አክስለሬት የማያደርግ ፍሬም ማን ሊሆን ይችላል ብለን ካሰብን ቆማ ያለ ለምሳሌ መንገድ ላይ የቆመ ሰው ባለበት ስላለ
አትሬስት ነው ልንል እንችላለን፣ ስላልተንቀሳቀሰ ማለት ነው። አክስለሬት እያደረገ አይደለም ማለት ነው። ሌላው ደግሞ እየተንቀሳቀሰ ያለ ነገር ግን ቬሎሲቲ የማይቀየር ደግሞ ካለ የማይቀየር ለምሳሌ መኪና ቢኖር ኮንስታንት ቬሎሲቲ ላይ ያለ መኪና ቢኖር እሱም አክስለሬት ባለማድረጉ የተነሳ ኢነርሻል ፍሬም ይባላል።